በጣም ነው የምወድሽ፣ በጣም ነው የማከብርሽ። ልዩ የሆነ ያንቺ ክብር አለ። አንቺ ስላገኘሁ በጣም ፈጣሪን አመሰግነዋለሁ እና እንደዚህ እንሆናለን ብዬ አላስብም ነበር። እና ጥሩ ነው አንዳንዴ ሳያውቁትም ራሳቸውን በደንብ ኤክስፕሌን እያደረጉት ስለሆነ ኖርማል ነው። አሪፍ ነው። እንግዲህ ያው በዚህ አጋጣሚ ያው ብዙም ሰሞን መጣ ነበር እዚህ እንገናኝ ነበር ብለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰብ ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ ዛሬ ይዤላችሁ የመጣሁት በአዲስ ነገር ማጥቻለሁ ማለት ነው። ዛሬ በጣም ደስ የሚል ነገር አለ። እስኪ ገባ እያላችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤቴን ሞቅ ደመቅ እያደረጋችሁ ጀምሩ ማለት ነው። እንግዲህ ዛሬ ኤፋና ፍቅር በአዲስ ታሪክ ማጥቶልናል ማለት ነው። ኤፍሬም እንግዲህ እስከ ዛሬ ድረስ አንቺን ባለማግኘቴ ካንቺ ጋር ቀርቤ ባለማውራቴ በጣም እንጸጸታለሁ፣ በጣም ነው የምወድሽ፣ አንቺ በጣም ልበቀና መልካም ልጅ ነሽ ብሏት እንግዲህ ለፍቅርዬ ፍቅሩን እየገለጻት ይገኛል ማለት ነው። ፍቅርም ደግሞ እንግዲህ በጣም እንደምታፈቅረውና በጣም እንደምትወደው እየገለጸች ትገኛለች። እንግዲህ ፍቅርና ኤፋ በአዲስ ምዕራፍ አዲስ ህይወት ልጀምሩ ነው ማለት ነው። እንግዲህ ኤፋ ፍቅር ከዚህ በፊት ካሳለፈችው አንፃር እሷን ሊያስደስታትና እሷን አክብሮ ሊያኖራት ለራሱ ቃል ገብቶ እንግዲህ ራሱን አሳምኖ ወደ ፍቅር ህይወት ገብቷል ማለት ነው። ፍቅርም ደግሞ ተቀብለዋለች። መጀመሪያ ፕራንክ መስሏት ነበረ። እንግዲህ ከእንግዲህ በቃ እንደዚህ ከሆነ እኔ ፈቅጄልሃለሁ ከዚህ በኋላ እንዲሁም ኢማ እያልክ ጥራኝ ብላ በጣም እንደምትወደውና በጣም እንደምታፈቅረው ከልቧ ፍቅሯን ገልጸዋለች ማለት ነው። በጣም ነው የምወድክ፣ በጣም አስተዋይ ነህ፣ በጣም በቃ አንተ ማለት ለኔ ሁሉ ነገር ነክ እና ለዚህ በማድረሳችን በጣም እድለኛ ነኝና ከዚህ በኋላ አንተን ማጣት አልፈልግም ብላ ፍቅሯን ገልጻለች ማለት ነው። እሱም እንግዲህ አንቺ በጣም ልባ ቀናና ያህዋ ነሽ፣ ለሰው ልጅ መልካም የምታስቢ በጣም ጥሩ ልጅ ነሽና አንቺን በማግኘቴ እኔ እድለኛ ነኝ። እስከዛሬ ድረስ በመራቄ ካንቺ በጣም ነው የሚጸጸተው ብሏታል። እና የኤፋ ፍቅር በጣም እሷ በኤፋ ፍቅር ደስተኛ ናት ማለት ነውና ፍቅርዬ እንግዲህ በአዲስ ህይወት በአዲስ ምዕራፍ እንኳን ደስ አለሽ በማለት ይወዳለሁኝ። ያው ሴት ልጅ ራሷን እስካላስከበረች ድረስ እንጂ ራሷን ካስከበረች ሁሌም ውድ ናት ማለት ነውና ብዙ ነገር አሳልፈሻል ካየነሽ አንፃር ለዚህ ስለደረስሽ ደግሞ ደስ ብሎናል። ለኤፋ እንግዲህ ከዚህ በኋላ ፍቅርዬን ሁሌም አስደስታት እንዳትጎዳት ማለት ነው። ፍቅርዬ እንግዲህ ሳቄታና ተጫዋች ልጅ ናት። ብዙዎቹ እንግዲህ ፍቅርን ታውቋታላችሁ ያሳለፈችውንና አሁን እንግዲህ እንደዚህ ደስ ብሏትና ሲቃ ስላየን እኛም ደስ ብሎናል። ኤፋ እንግዲህ ፍቅርህን የተግባር አድርግና ከፍቅርዬ ጎን ቆሜ ሁሌም ከጎና ብትሆን ደስ ይለኛል ማለት ነው። ሙቤ እንግዲህ ብቻውን እየተሽከረው በማዛጋ ቾኮላት ነው ይበላል። ሙቤ ታው እንጂ ታው አንተ ሰውዬ ታው አንተም ሁለቱን እንዲ አንተ ሁሉ ጊዜ እያጣመርክና መብሩቅ እያክል ልትኖር ነው እንዲ እና ኤፋ በነካ እጅ ሙቤንም አንድ በለውና ሙቤ በጣም መልካምና ምርጥ ያህዋ ወንድማችን ነው። የእውነት ሙቤ አስቢበት እንግዲህ አንተም ተጣምረክ የምትመጣበትን ቀን ናፍቆናል እና ሙቤ አንተን ሁለት ሆነልን ተጣመር እስኪ ከልብ ተጣመር የሆነች ነው አይዝክልና ደብቀህልን ከካሜራ ጀርባ ካለችም ጥሩ ነው ግን ብቻ ክስና ደግሞ እኛም እየተዳበረን ነው። ላንተ መልካም ከማሰብ የተነሳ ነው። በሌላ ነገር ደግሞ እንዳታየን ማለት ነው። እውነት የምድርን ቢያንስ ብትጀወዝ ደስ ይለናል። ምክንያቱም እኛ በጣም ነው የምንወድህ። አንተ በጣም ጥሩና ልበቀና መልካም ወንድም ነህ። ያው ሙቤ ሁልጊዜም እያጣመርካቸው እያስማማቸው ነው የምትኖረው። ለዛ ነው
እና ማለት ነው። ወደ ሩትሻ ሲያልፍ ደግሞ ሩታ እንግዲህ አብርሽን አልፈልግም፣ አብርሽ ጎድቶኛል እና ከማጉዳትም ደግሞ የተነሳ እሱ ከካሜራ ጀርባ ያለውን ማንንም አያውቀውም። ካሜራ ፊት መጥቶ ዳና ዳና ይሆናል። በዛ ደግሞ እኔ አልችልም ብላ ለአክስትየዋ ግልጽ አድርጋ ለአክስትዋ ነግራለች ማለት ነው። እንግዲህ ሩታ አብርሽን አልፈልግም፣ ከደስታዬ ጋር ደስታዬን መጠቀም ነው የሚፈልገው። ተኔ ከደስታ ጋራ ደስተኛ ነኝ፣ በቃ ደስታዬ ብላለች። እንዲሁም ደስታዬ ከደስታዬ ጋር ደስተኛ ነኝ ብላለች። አክስቷም ደግሞ እንግዲህ ከደስታ ጋር ደስተኛ ከሆንሽ ጥሩ ነው፣ ቤተሰብ ግን ደስተኛ አይደለም። ይሁን እንጂ ግን የተጠራሽበት ሁሉ ልጅሽን ጥለሽው እንዳትወጪ፣ በዚህን ጊዜ ሰው አያሳምንም። ነይ ቀረጻ ላይ ነኝ ያላሽ ሁሉ ልጅሽን ጥለሽ እንዳትሄጂ ብላታለች። እሱ ደግሞ ልክ ነው፣ እውነቷን ነው። ምክንያቱም እሷ ከብዙዎቹ ምትርቅና ከብዙዎቹ ጋራ ያላትን ሁኔታዎቹ ጥሩ ካልሆኑ ልጅዋን ጥላ ባትወጣ አሪፍ ነው ሩታ። እና አብርሽ ካልተመቸሽ እኮ የአንቺ ህይወት የምትኖሪ አንቺ ነሽ። ማንንም አንቺን ህይወት ስለማይኖር ደስታዬ ደስታሽን የሚመልስሽ ሳቅሽን በይዘወይ ውበትሽ ማሻአላ ከአይን ያወጣሽ፣ እውነት ከአይን ያወጣሽ። እና ከአብርሽ ከተለያየች ወዲህ እንደው አምሮዋታል። ምን ነው አብርሽ በጣም ነበር እንደሚጎዳሽ ሩታሻ ሩትነት። እንግዲህ ሩታ በጣም ውብ ሆናለች። አብርሽ በቅናት እየተደፋ ነው ማለት ነው። አብርሽ ሲስቅ እንኳን እናንተ እውነት እንዳይመስላችሁ፣ አብርሽ የሚስቆ የውሸቱን ሳቅ ነው፣ በየቅናት ሳቅ ነው። እና ሩታ ብቻ ይመቻት፣ ከደስታዬም ሆኖ ከማንም ብቻ ሩታ ይመቻት። ጠንካራ ሴት ናት፣ ብቻዋን ሁሉም ችግሮቹን ብቻውን የምትጋፈጥ ጀግና ጠንካራ ሴት ናት እና የሴቶች ተምሳሌት ናት። ስለዚህ ሩታዬ ደስታ ለአንቺ ደስታሽ ከሆነ ደስታ የሚሰጥሽ ከሆነ አብርሽ የልጅሽ አባት መሆኑን አንቺም አልካድሽም። ስለዚህ ብዙ ጊዜ የልጅ አባትና እያላችሁ ብዙ አታውሩ የእውነት። እና አክስትሽም እውነቷን ነው። አቡሽ ዛሬ ካንቺ ተለይቶ ወደ አብርሽ ሆኗልና ሌሎችንም ደግሞ አታውቂያቸውም። ስለዚህ ራስሽን ጥንቃቄ ማድረግ አይከፋም ብላ ነው ያወራችሽ። እንግዲህ አዎ መጠንቀቅ ለምንም ነገር አይከፋም፣ መጠንቀቅ ጥሩ ነው ላለው እና ላይክ ሼር ሰብስክራይብ አድርጉኝ ቤተሰብ፣ ወዳችኋለሁ።